በኮረብታው ጫፍ ላይ ከነሐስና ከወርቅ የተሰራ 51 ሜትር የሚረዝም ዓለምን በምህረት አይኑ የሚመለከት የሚመስል የቡድሃው ዶርማንግ ምስልን የያዘ ግዙፍ ሐውልት አለ። ይህ ሐውልት የሰላም ምልክት ነው። እጅግ አስገራሚው ነገር ደግሞ በዚህ ግዙፍ ሐውልት ሆድ ውስጥ 125,000 ትናንሽ የቡድሃ ሐውልቶች ተሸሽገዋል። እዚህ ኮረብታ ላይ ቆመው ወደ ታች ሲመለከቱ ቲንፉ እንደ ትንሽ የሕፃናት መጫወቻ መንደር ትታየውታለች። ንፋሱ በጆሮ የሚነግሩ አንድ ነገር ብቻ ነው፣ ዓለምን ለማሸነፍ መጀመሪያ ራስን አሸነፍ የሚል። በቲንፉ ጎዳናዎች ላይ ሲራመዱ አንድ እንግዳ ነገር ያስተውላሉ። ማንም አይጮህም፣ ማንም አይጋፋም። ከተማዋ የዓለምን የሩጫ ሕግ የጣሰች ትመስላለች። ለከተማዋ ሕዝብ ደስታ ማለት አዲስ መኪና መግዛት ሳይሆን ንጹሕ አየር መተንፈስ፣ ከቤተሰብ ጋር ጊዜ ማሳለፍና ተፈጥሮን መንከባከብ ነው። የትራፊክ መብራት የላትም ብየውት ነበር። አሁን የላትም። በአንድ ወቅት ግን በከተማዋ አንድ የትራፊክ መብራት ተሰቅሎ ነበር። ነገር ግን ሕዝቡ ሮቦት ሳይሆን ሰው ነው ሊመራን የሚገባው ብሎ ስላመነ ተነሳ። ዛሬ ነጭ ጓንት ያደረጉ ፖሊሶች ውዝዋዜ በሚመስል እንቅስቃሴ ትራፊኩን ያሳልጣሉ። ጉዟችንን እንቀጥልና ወደ ከተማዋ የገበያ ማዕከል ሴንቲኔሪ እናምራ። በዚህ ስፍራ የቲንፉ እውነተኛ ነፍስ ትገለጣለች። የገበሬዎቹ ፈገግታ፣ የቅመማ ቅመሞቹ ሽታና በየቦታው የተሰቀሉት ቀያይ ቃሪያዎች ዓይንንም ልብንም ይይዛሉ። ለቡታን ሰው ቃሪያ ምግብ ብቻ አይደለም፣ ሕይወትም ነው። እግሮ ቡታንን ከረገጠ ከቃሪያና ከአይብ የሚሰራውን ኤማዳትሼ የተባለውን ምግባቸውን ሳይቀምሱ እንዳይመለሱ ምክራችን ነው። በሴንቲኔሪ የጥንቱ የንግድ ልውውጥ ባህል ዛሬም አለ። ሰዎች በታማኝነት ይገበያያሉ።